ሰላም ወገኖቼ እንደምን አላችሁልኝ? ዛሬ ገርማችሁ ልላችሁ የምወደው ከዚህ በኋላ ትንሽ መጽሐፍ ቅዱስ ደግሞ ልልላችሁ ወይም ላስታውሳችሁ እፈልጋለሁ። በጌታችን መድኃኒታችን ኢየሱስ ክርስቶስ በሌዋውያን ምዕራፍ 19 ከቁጥር 1 እስከ 3 ያለችው መልእክቷን ወይስ ከ5 ያለችዋን መልእክት ልልላችሁ ወደድኩ። ምን ይላል መሰላችሁ? እግዚአብሔር ሙሴን ለእስራኤላውያን እና ለማህበሮቻቸው እንዲህ በላቸው፣ እኔ እግዚአብሔር አምላክ ቅዱስ ነኝና ቅዱሳን ሁኑ። አያችሁ፣ እኔ እግዚአብሔር አምላክ ቅዱስ ነኝና ቅዱሳን ሁኑ። ከእናንተም ማናቸውንም እናትና አባቱንም ይፍራ፣ ሰንበታቱንም ያክብር፣ እኔ እግዚአብሔር ነኝና ይላል። ይህ ማለት ምን ማለት ነው? ቅድስና አያችሁ፣ ሰው ሁሉ የተቀደሰ የእግዚአብሔርን ያህል ማይረግ የእግዚአብሔርን ያህል ንጽህና ቅድስና እንዳለው ራሱ የመሰከረበት ቃል ነው። ይህ ቃል ሁላችንንም የሰው ልጆች ይልቁንም ግደሉ፣ ተጋደሉ፣ ክርስቲያን ግደል፣ ሙስሊም ግደል፣ እንዲህ ግደል እያላችሁ ግድያን የምትሰብኩ የእምነት ተቋማት ይህ እስቲ መጽሐፉን አንብቡት። መጽሐፍ ቅዱስ የሁላችን የብዙዎቹ እንትን ያለበት ነው፣ አሻራ ያለበት ነው። ስለዚህ ማንኛውም መጽሐፍ ቅዱስ ግደል አይልም። ስለዚህ ከዚህ የወጣ አስተሳሰብ ያላችሁ የሰው ልጆች ሁሉ እኛ ክርስቲያኖችን ብቻ አይደለም እንዲኖሩ የምንፈልገው፣ ሁላችሁንም እግዚአብሔር እንደሚወዳችሁ ነው የሚሰብከው ቅዱስ መጽሐፍ ወይም ወንጌል የሚሰብከን የሚያስተምረን በነቢያቱ አድሮ በነ ሙሴ አድሮ መጻሕፍቶችን የጻፉልን በፍጹም ሰላማዊ ሕይወታችንን የምንመራበት የምናስተካክልበት ሰው በሰውነቱ ሊከበር የሚገባው አካል እንደሆነ ማንኛውም የሰው ልጅ ቅዱስ እንደሆነ ነው። አሁን እዚህ ላይ ክርስቲያኖቹ ብቻ አላለም። አያችሁ፣ ከዚህ የምትማሩት የትምህርት የእውቀት አድማስ አለ። እስራኤልና ማህበራቸውን ሁሉ እንዲህ በላቸው፣ እኔ ቅዱስ ነኝና ቅዱሳን ሁኑ። ከዚህ የበለጠ አስተማሪ ህይወት ምን አለ ወገኖቼ? እዚህ እባካችሁ ቅዱስ የሆነ አንደበታችንን የማይገባ ስራ የማይገባ ሀሳብ አስበን ባናረግ ሰው መልካም ነው። እግዚአብሔርን ባናስቀይመው መልካም ነው። ቅዱስ የተባለ ሰውነታችንን በጭራሽ ከእግዚአብሔር ከቅድስናው መንፈስ ማዕረግ መንበር ባናወርደው መልካም ነው። ይህ ቃል ይዳኘናል። ሁላችንም ግደል የሚል የለም፣ አትግደል ነው የሚል። ቅዱስ ነህ እንደኔ ቅዱስ ናችሁ። አያችሁ፣ ቅዱስ የሆነ ስራችሁን እባካችሁ ጊዜ የሰጣችሁ ባለ ጊዜዎች እንደው ለማሰብ የሰውነታችሁ ማዕረግ ቅድስና እንዳለው አስቡ። ሁላችሁም ሰው የሆናችሁ ሁሉ ልቅስ በሞት ሳንጠራ ወይም ሳትጠሩ የእግዚአብሔር የሰጣችሁን የቅድስና መንፈስ በንስሐ ታጥባችሁ ልጅነት ያላችሁ የተሰነካከላችሁ በንስሐ ያልተሰነካከላችሁ ልጅነት የሌላችሁ ከአረማውያን ከሌሎች የእምነት ተቋማት ወገን የሆናችሁ ደግሞ ለልጅነት እንድትበቁ ነው ይህ ቃል የሚያስተማምን። ምክንያቱም እኔ ቅዱስ ነኝና ቅዱሳን ሁኑ አለን እንጂ እያንዳንዱን ጥቁር፣ ነጭ፣ ቀይ ብሎ ረዥም፣ አጭር፣ ወፍራም፣ ቀጭን፣ መልከኛ፣ መልክ የሌለው እያለ የሚያዳላ መጽሐፍ ወይም ቅድስናችንን የሚያጎል አካለ ሰብ የለም። እንዲህ ለምንድን ነው እኛ ከእግዚአብሔር ያላገኘነውን እርስ በርሳችን የማይገባ ጽሑፍ እየጻፍን ከራሳችን ጋራ? መጀመሪያ የራሳችን ቅድስና ነው። ሰው ስንገል ራሳችንን ገለን ነው። አያችሁ፣ ሰው የገደለ ምንም ይሆን ምን የሰው ደም ይፈርዳል።
ስለዚህ ሰው ክቡርነቱን በዚህ አንቀጽ ያየንበት ነው። እኔ ቅዱስ ነኝና ሁላችሁም ቅዱሳን ሁኑ አለ እንጂ ክርስቲያኖች ብቻ ቅዱሳን ሁኑ አላለም። ሁሉም የሰው ልጅ ቅድስና ያለው በእርግጥ በስመ ጥምቀት ነው። ዘይተጠምቀ እማይ ወመንፈስ ቅዱስ ኢይበው ውስተ መንግስተ ሰማያት። ውሃና በመንፈስ ቅዱስ ካልተጠመቀ በስተቀር መንግስተ ሰማያት አይገባም ይላል። ስለዚህ የዓለም ሰዎች ሁሉ ከአንድ እምነት ከኦርቶዶክስ ተዋሕዶ እምነት ውጭ የሆነ ሁሉ ተመልሶ ወደዚች እምነት መጥቶ ለልጅነት በቅቶ ለጥምቀት በቅቶ ራሱን ንጹሕ አድርጎ ቅዱስ አድርጎ እንዲሄድ ይህ መጽሐፍ ያስተምረናል ማለት ነው። አያችሁ። ሌላውኛው ደግሞ ትልቁ ነገር እናትና አባቱን ያክብር አለ። አሁን እናንተና እኛ እናትና አባቶቻችን እናከብራለን። እስቲ ግን ቃሉን እንፍራ። እስቲ ግን መጽሐፍን ለመተርጎም ለማንበብ ብቻ ሳይሆን በስራ በተግባር ለማሳየት እንሞክር። ሕፃን ወይም አንድ ሰው እናትና አባት ደሟን ስጋዋን አጥንቷን ከስክሰው እናትና አባት ከአባት ዘር ከእናት ደም ነስቶ ሰው የሆነ አካል እናትና አባቱን ካላከበረ መገኛዎቹን ካላከበረ እግዚአብሔር እንዴት ያከብራል? ለዚህ እሱም ራሱ ምን አለ? ማንኛውም ከማህበራችሁ አንዱም እንኳ ሳይቀር ሁሉም እናትና አባቱን ያክብር ይፍራ። እጅግ በጣም አስተማሪ ነው ወንድሞች፣ ወገኖቼ። እናትና አባቶቻችሁን ስታከብሩ እጅግ በጣም ብዙ ጸጋና በረከት፣ ሰላምና ጤና ታገኛላችሁ። እናትና አባቱን የማያከብር ትውልድ የበለጠ የተረገመ ትውልድ ነው የሚገኝበት እንጂ መልካም ትውልድ አይገኝበትም። ስለዚህ እባካችሁ እናንተ ሁላችንም እናትና አባቶቻችንን እናክብር፣ እንፍራ። ሌላው ደግሞ ሰንበታቶችን አክብር። እኔ እጅግ በጣም እየገረመኝ ያለ አሁን ላይ ዋይረፈ እግዚእ እምኩሉ ግብሩ ብሎ በዕለተ ቀዳሚት ያረፈባት ሰንበት ቀን አክብሩ ነው ያለ። አሁን ላይ ግን ልክ እንደ ስራ ቀን ሆነ ያለ። ቤተ ክርስቲያን እንኳ ሳይቀር ግንባታ ሲሰራ ቅዳሜን ሲሰሩት ዝም ብላ ቤተ ክርስቲያን ታያለች። ኧረ ተው አባቶቻችን ተው። ለምን ተጻፈኛ ማንተገብረው ከሆነ ሁላችንም እባካችሁ ችግር አለ፣ ሁላችን ላይ ችግር አለ፣ እንስተካከል። እኔ ቅዱስ ነኝና ቅዱሳን ሁኑ የተባልነውን እናክብርና ለቅድስና የተዘጋጀ ማንነት አካል ሰብዕና ይኑረን። ሁላችንም እንዲህ ስንሆን እግዚአብሔር ይወደናል። ይህን ከኛ የሚገኙ የተለያዩ እኛን የሚከተሉ የተለያዩ ትውልዶች ደግሞ ከኛ የበለጠ የቅድስና የልዕልና የክብር ማዕረግ ያላቸው ትውልዶች ይነሳሉ። እኛ እርስ በርሳችን ስንጠላ፣ ስንከራከር፣ ስንዋቀስ፣ ስንካሰስ እባካችሁ ጊዜ ቁሞ አይጠብቀንም። ስለዚህ እኔ ቅዱስ ነኝና ቅዱሳን ሁኑ በላቸው ተብሎ ለሙሴ የተነገረውን ቃል ብናከብር መልካም ነው እላለሁ። ስለዚህ ሁላችንም እባካችሁ ከኦርቶዶክስ ተዋሕዶ ሃይማኖት ውጭ የሆናችሁ አምናችሁ ተጠምቃችሁ ሁላችሁንም እኔ በላይ ነኝ እኔ የመሰረትኩትን ሃይማኖት እያላችሁ ሕፃኑንም ትንሹንም ትልቁንም ወደማይገባ ይዛችሁ የማይገባ ሀሳብ ይዛችሁ በከንቱ ከምትደክሙ የእውነት ኦርቶዶክስ ተዋሕዶ መንገዲት ኦርቶዶክስ ተዋሕዶ ብቻ ነች። ክርስቶስ ከሕዝብና ከአሕዛብ የተወለደው ይህን ክፍያ መከፋፈልን ሊያጠፋልን ነው። ስለዚህ ሁላችንም አምነን ተጠምቀን እግዚአብሔርን ደጅ ጸንተን ቅድስናችንን አስከብረን እንድንሄድ የእግዚአብሔር መልካም ፈቃድ ይሁንልን እላለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። መልካም ጊዜ ይሁንላችሁ።